12/5/2024 ዓ.ም የአቶ እንየው ወዳጀ አጭር የሕይወት ታሪክ ከልጃቸው ከአቶ ደርበው እንየው ተዘጋጅቶ በግጥም ደራሲው በካሳው ማሩ ተነቦ ከፎቶግራፋቸው ጋር በመቀናበር እንዲህ ሲል ይቀርባል። ክቡር አባታችን አቶ እንየው ወዳጀ የተወለዱ እንደ አውሮፓ ዘመን አቆጣጠር በ1920 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃና በደንቢያ ወረዳ ሩፋኤል ከተባለው ልዩ ጎጥ ከአባታቸው ከአቶ ወዳጀ ጎሹ ከእናታቸው ከወይዘሮ ዋሉ ደስታ ተወልደው በእነዚህ ወላጆች እንክብካቤ በማርና በወተት አደጉ። ክቡር አባታችን አቶ እንየው ወዳጀ ሲያድጉ ለአባታቸው ተልከው እናታቸውንም አክብረው የአባታቸውን የከብት መንጋ እየጠበቁ አድገው ለሥራ ብቁ ሲሆኑ በግብርና ሙያ ተሰማርተው አባታቸውን በማገዝ እያረሱ ጥሩ እና ጥሬ እያመረቱ አድገው ዕድሜያቸው ለአቅመ አዳም በደረሱ ጊዜ በአገራቸው ወግና ባህል መሠረት በወላጅ ፍቃድ አቻ የምትሆን የትዳር ጓደኛ ፈልገው ልጃችሁን ለልጃችን ተባብለው በመተጫጨት በሁሉም በኩል የሰርግ ቀን ወስነው ከወይዘሮ እማነሽ አያናው ጋር በብዙ ድግስና በለምለም ዳስ ተድረው ለጎጆ ብቁ እስከሚሆኑ በወላጅ ስር ቆይተው ለጎጆ ብቁ ሲሆኑ በራስ መስተዳደር ቤት እና ትዳራቸውን መስርተው ሲኖሩ 7 ወንዶችና 5 ሴቶች በአጠቃላይ 12 ልጆችን ወልደው አንዲት ሴት ልጅ ስትሞትባቸው ሌሎቹን አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። ክቡር አባታችን አቶ እንየው ወዳጀና ውድ እናታችን ወይዘሮ እማነሽ አያናው ቤተሰባቸውን ለመምራት ይተዳደሩ የነበረው በግብርና ሙያ ተሰማርተው በልጅ ገበሬ ቦይፋፍን በሬ እያሳረሱ ጥሩና ጥሬ እያመረቱ እንዲሁም የቀንድና የጋማ ከብቶችንም እያረቡ በዚህ ሁሉ ቤተሰባቸውን ይመሩ ነበር። ክቡር አባታችን አቶ እንየው ወዳጀና ውድ እናታችን ወይዘሮ እማነሽ አያናው በዚህ አይነት በገጠሩ ኢትዮጵያ ለመኖር አስፈላጊውን ሁሉ አሟልተው ባህልና ሃይማኖታቸውን ጠብቀውና አክብረው ከጎረቤት ጋር ተስማምተው ትልቁን አክብረው ትንሹን መርቀው በደስታውና በመከራው ተባብረው ትንሾችን ልጆች እያሳደጉ ትልቆችን እየዳሩ ብዙ ዓለምና ደስታ አሳልፈዋል። ክቡር አባታችን አቶ እንየው ወዳጀ በዚህ አይነት በገጠሩ ኢትዮጵያ ሲኖሩ ለመንግሥትም ሆነ ለወገናቸው የሰሩት አስተዋጽኦ ከዚህ ይከተላል። አንደኛ በ1967 ዓ.ም ከሚታቸው ከብላታ ደስታ የጭቃነት ሥልጣን ተረክበው በጭልጋ ወረዳ ተሹመው አገሩን ያስተዳደሩ ጠንካራ መሪ አባታችን ነበሩ። ሁለተኛ በ1974 ዓ.ም በደርግ አስተዳደር በነበሩበት ቀበሌ የገበሬዎች ማኅበር ዋና ጸሐፊ ሆነው ተመርጠው ለመንግሥትም ሆነ ለመረጣቸው ሕዝብ በታማኝነት አገልግለዋል። ክቡር አባታችን አቶ እንየው ወዳጀና ክብርት እናታችን ወይዘሮ እማነሽ አያናው በዚህ አይነት ብዙ ዓለምና ደስታ አሳልፈው የኢትዮጵያ ይሁዶች ከስደት ወደ ቅድስት አገራቸው ለመመለስ በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብትና ንብረት ሽጠውና ለውጠው በአዲስ አበባ በኩል ተጉዘው አዲስ አበባ በሚገኘው እስራኤል ኤምባሲ ዜግነታቸውን አስመዝግበው ተራቸውን ጠብቀው እንደ አውሮፓ ዘመን አቆጣጠር በ1991 ዓመተ ምህረት ቤተሰባቸውን ይዘው ያልሙትና ያስቡት ከነበረው ቅድስት አገራቸው በሰላም መጥተው ገቡ። ከዚህ እንደገቡ ካዱሪም ከተባለው የአዲስ ገቢዎች ማስተናገጃ ተስተናግደው ከፈጸሙ በኋላ በዚሁ በአምኔ ከተማ ቋሚ መኖሪያ ቤት ገዝተው በከተማ ለመኖር አስፈላጊውን ሁሉ አሟልተው አካባቢውን መስለው
ሃይማኖታቸውንና ባህላቸውን አክብረውና ጠብቀው ከጎረቤት ጋር ተስማምተው ይኖሩ ነበር። ክቡር አባታችን አቶ እንየው ወዳጀና ክብርት እናታችን ወይዘሮ ማነሽ አያናው በዚህ አይነት እንዳሉ እጅግ ከመጠን በላይ የሚወዷት ወጣት ልጃቸው ሳይታሰብ በሞት ስትለያቸው እጅግ ከመጠን በላይ የመረረ የልጅ ሐዘን ሲደርስባቸው በቀላሉ ለእርጅና ተጋልጠው የዕድሜ ባለጸጋ አዛውንት ነበሩ። ክብር አባታችን ጉልበታቸው እየደከሙ ስለሆነ ቤተሰቦችም በቅርቡ በሚገኘው የጤና ጣቢያ እየወሰዱ በመንከባከብ ላይ እንዳሉ ለአዳም የተሰጠው የሞት ማጫ ለሳቸውም ተራው ደረሳቸውና ዛሬ ዕለቱን እሁድ እንደ አውሮፓ ዘመን አቆጣጠር 12/5/2024 ዓ.ም በተወለዱ 103 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው ባለትዳርና የ10 ልጆች አባት ያያሌ የልጅ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ይላል። የኢትዮጵያ መኳንንት የአገሬ ገበሬ በግጥም በዜማ በድምጥ ያንጎርጉሬ ያለፈውን ዓለም ልንገር ይነገራል ዛሬ አርሶ እያመረተ በወይፋፍን በሬ ሸርፋው ሰፊ ነበር የጥሩ የጥሬ ከብላታ ደስታ ስልጣን ተረክበው በገጠሩ ባህል ጭቅነት ተሹመው የገጠሩን ሕዝብ በሕጉ ዳኝተው የብላታ ደስታ ስሙን አስጠርተው አዘዞሩ ፋይል በደንቢያ ሲኖሩ በሕግ መርጧቸው ገበሬ ማኅበሩ ጸሐፊውን እንየው የሊቀ መንበሩ እየተመረጡ ሕዝቡነን ሲመሩ በመንግሥትም ሆነ ይታውቀው ነበሩ። በኢትዮጵያ መሬት ባልሰለጠነ አገር በአዘዞሩ ፋይል በገበሬ ማኅበር ሕዝቡነን ሲመሩ ተቀምጠው ከወንበር የአቶ እንየው ሙያ ጠባዩም ሲነገር ሕዝቡንም ሸምግለው ያስታረቁት ነበር። ያስታረቁት ነበር። ያለፈውን ሁሉ ግብርና ሲነገር የገበሬው የበሬ ዕቃው ልዩ ማረሻና ድግር የተስተካከለ ሞፈርና ቀንበር አብልቶ የሚያጠግብ ከተማና ገጠር አርሶ እያመረተ የልጁ ገበሬ ከበረት የወጣ የላሙ ልጅ በሬ ሸርፋውም በጓሮው የጥሩ የጥሬ እንዲህ ነበር ብዬ ለሁሉ ነግሬ በጎረቤቶቹ በአገሩ አስመስክሬ። ይህ ብቻ አይደለም የገበሬው ሀብቱ የጊደሩ መንጋ ላሙና ወተቱ ነጭ ጤፍ እንጀራ የቅቤ ፍትፍቱ ማሩንም በጓሮ ሁሉ አለው ከቤቱ ከጋወጡ የወጣው ፍሬዳው ሙክቱ ጠምቃና ጋግራ በማጀት ምሽቲቱ ሁሉን አሳልፈው ባህር ሲሻገሩ ሳይደፈር አጥሮ ሳይዘጋ በሩ በሃይማኖታቸው እንደተከበሩ በሰላም ደረሱ ለቅድስት አገሩ። ከላይኛው ዓለም ሰላም ያድርስህ መንግሥተ ሰማያት ገነት ያዋርስህ ይላሉ። ነፍሳቸውን ይማር። እኔም የግጥም ደራሲው ይህንን እንደዚህ አርጌ አቀርበዋለሁና ነፍስ ይማር እላለሁ።